ውስጥ ነውና የምንኖረው በምን ይታወቃል አለው። ሞገስ ስላገኘህ በስምህ ስላወቅሁ ይህን ያልኸውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለ። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊቴ አውጃለሁ፣ ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱ ላይ ትቆማለህ፣ ክብሬም ባለበት ጊዜ በሰንጣቃው ዓለት አኖራለሁ። እስካልፍ ድረስ እጄን በላይህ እጋርዳለሁ፣ እጄን ፈቀቅ አደርጋለሁ፣ ጀርባዬን ታያለህ፣ ፊቴን ግን አታይም ይላል። እስቲ መዝሙር ላይ 46ኛው ምዕራፍ እናውጣው። የዳዊት መዝሙር 46ኛው አቸዋለሁ። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውኃዎቻቸው ጮኹ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች ዘላለማዊና ሮክ ጌታ እግዚአብሔር እናመሰግንሃለን። ለንጉሳችን ይሁንልህ። በእድሜ ላይ እድሜ ጨምረህ ይህን ጊዜ የሰጠህን ጌታ ተባረክ። አሁንም በዝማሬ ባቱ እንደባረከን ህልውና በዚህ ቦታ እንዳለ እንዲሁ ደግሞ ለቃልህ ልቦናችንን እንድትከፍት እንለምንሃለን። እኛ ጋር ተቀላቅለው የሚያደምጡንን የሚከታተሉንን ሁሉ በያሉበት እንድትባርካቸው፣ እንድትነካቸው፣ እንድትፈውሳቸው በኢየሱስ ስም ጸልያለሁ። ጊዜውን ሁሉ ተረከበን በጌታ በኢየሱስ ስም አሜን። መቼም ይሄ እረፍት የሚለው ሀሳብ በጣም ሰፊ ነው። በብዙ ተከታታይ ትምህርቶች ልናስተምረው የምንጠረ እንመለከታለን። ሰው እንደፈጠረ እንመለከታለን። በሰባተኛው ቀን እግዚአብሔር ከስራው ሁሉ አረፈ ይላል። እዚህ ላይ ጠቆም ለማድረግ የምፈልገው እግዚአብሔር ደክሞት አይደለም ያረፈው። እግዚአብሔር ሀሳቡ ተከናወነ፣ ሁላ ደስ አለው እግዚአብሔር። ሃሌሉያ። ስለዚህ ሰባተኛው ቀን እግዚአብሔር ያረፈበት ቀን ስለሆነ እግዚአብሔር 10ቱ ቃላት ኦሪት ተብሎ ዛሬ በምናውቀው አነጋገር በሚሰጥበት ጊዜ አራተኛውን ትእዛዝ የሰንበትን ቀን አክብር፣ 6ቱን ቀን ትሰራለህ፣ ሰባተኛው ቀን እረፍት ይሁንልህ አለ። የሚገርማቸው ከዛ በኋላ በዛ አላቆመም። እግዚአብሔር አምላክ የእረፍትን ሀሳብ እያዳበረው ሲሄድ እንመለከታለን። ምድሪቱም 6 ዓመት ታርሳታለህ፣ ሰባተኛውን ዓመት ታሳርፋታለህ ብሎ እግዚአብሔር ይናገራል። እንዲሁ እያለ በቃ ይሄ የእረፍት ሀሳብ ይቀጥላል። እግዚአብሔር አምላክም ስለ እረፍት ሀሳብ በነቢያቶቹ በኩል በጣም አድርጎ ይናገር ነበረ። እንዲያውም እግዚአብሔር ስለ እረፍት ሲናገር የእረፍት ጊዜ ሲሆን አንተ ብቻ አይደለህም፣ በቤት ያሉ ባሪያዎችህ። ችግር ይሄ ነበረ የሙሴ መንገዱን አናውቀውም በምድረ በዳ ነንና መንገዱን አሳየን ብሎ ይናገራል። ሁለተኛ ደግሞ ከእኔ ጋር አብሮ የሚሄደውን ሰው ገና አላስታወቅኸኝም። እኔ የዋህ በልቤም ትሑት ነኝ። ኢየሱስ ክርስቶስ ውስጤ ሲመጣ ምን ሆነ ብትሉ ማረፍ ጀመርኩ። አረፍኩ፣ ረፍ አልኩኝ። ያሳርፋል ጌታ እግዚአብሔር ይመስገን፣ ያሳርፋል። ስሙ የተባረረ። ለከውን ሃይማኖት ተከተል ይናገረዋል። ፕሮቴስታንት በሆን ረፍት አያመጣም። ከአንድ ካቶሊክ ሆነ ወደ ፕሮቴስታንት ቸርች ውስጥ ብትመጣ ረፍት ለማግኘት ቸርች ስለለወጥ ረፍት አታገኝም። ምክንያቱም ልባዊ ረፍትን ያመጣል። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ረፍት የሚያመጣውን 6 ነገሮች ተናግሬ አጭር መልዕክት ነው። መልዕክቴ ምን ይመስለው ነው? ባነበብኩት ላይ ምድር ብትነዋወጥ ተራሮች ወደ ባህር ቢወሰዱ አንፈራም። አሜን። ለምን አይፈራም? ተራሮች ተነስተው ሄደው ባህር ላይ ሲቀመጡ ይሄ የሚያስፈራ ነገር ነው። እኛ ግን አንፈራም። ምዕራፉን ያነበብኩበት ምክንያት ምንድን ነው? ሁሉም ስዕላቸውን ተሸክመው መጡ፣ ደረደሩ። አንዳንዱ ጸጥ ያለ ሰማይ፣ አንዳንዱ ጸጥ ባለ ለአዛውንቶች የተሰራው እዛ ላይ ቁጭ ብለው በቃ ሁሉም ሳለ። እነዚህ ሁሉ ሽንፈሩ እንደሆነ ታውቃላችሁ። አንድ ሳይ ግን አንድ ስዕል ሳይ ማዕበል ባለበት ውቅያኖስ ላይ በወደቀ ዛፍ ውስጥ ጎጆዋን ሰርታ ወደ ማዕበሉ እያየች ስትንሳፈፍ ሰራ። ሰላም ይሄ ነዋል። ሃሌሉያ። ሰላም ይሄ ነዋል። እግዚአብሔር አልቻለም። ውሃ እንዴት ነው? እሱም ተሰቃየ። መጨረሻ ላይ እሱ ራሱ ፍርዱን ጣል ሰጠ። ያሉት ቃል የሚገርም ነው። አንተ ማነህ? ከወዴት መጣህ? ሀገርህ የት ነው? ስራስ ምንድን ነው? ሩቁ ነው የሚመልስ ጥያቄ ነው። አንተ ትንሽ ለየት ያለ ነገር እናያለን። አንተ ሰው ምን እንደሆነ ንገረናል። ማስቀመጥ ነው። ክርስቲያን በመሆኔ ደስ ይለኛል የሚል መዝሙር አለ። ደስ ይለኛል ይላል። እኔ ደስ ከሚለኝ አንዱ ነገር ሸክም እንደሌላ